አንዳንዱ ሚስጥር ምን አይነት ስለላ አድርጋ እንደተከታተላቸው እኔ ራሱ ግራ ገብቶኛል። እግዚአብሔርን ይሄ ነገር እውነቱ ነው ካገኘሁት መድኃኒዓለምን ይዛ የመጣችውን ነገር ምናምን ለእናንተ ካቀረብኩላችሁ በእርግጠኝነት ኤፍሬምን ማዋረድ እንችላለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት አላችሁልኝ? እንዴት ቆያችሁ ቤተሰቦች? ዛሬ እንግዲህ ቤተሰቦች ቤት ውስጥ ሆኜ ነው ግቢ ውስጥ ሆኜ ነው ማወራችሁ ቤተሰቦች። በጣም ደስ የሚል ነገር ስለሰማው ነው ፋሚሊ ማለት በቃ ከማላውቀው ቦታ የሆነ ስልክ ተደውሎልኝ ነበረና እንትን ነው የሆነ ሚስጥር የሚያወጣ ሰው ወይንም ስለ ኤፍሬም የደበቀውን እያንዳንዱን ነገር የሚያወጣ ሰው አግኝቼበታለሁ። እና ፋሚሊዎች ትላንትና ተደውሎልኝ ነበር ከማላውቀው ቦታ ማለት ነውና ዛሬ ደግሞ ቡታጅራ ድረስ እንደመጣች ልጅቷ እና ኤፍሬም እያንዳንዱ እዛ ሲያደርጉ የነበረው ከሩታ ጋር ሆኖ ምን ሊያደርጉ እንዳሰቡና በጣም በቃ የሚያስጠላ እቅድ ይዘው እየተንቀሳቀሱ እንደነበረ ሰምቻለሁ ፋሚሊዎች። እና ይህንን ነገር ለእናንተ ላካፍላችሁ ነው የመጣሁት። እኔም ደስ ብሎኛል፣ ምክንያቱም ይሄ ነገር ከተጋለጠበት ኤፍሬም የሚባለውን አርፎ እንዲቀመጥ ማድረግ እንችላለን ማለት ነው። ግን ልጅቷ አምልጣ ስለመጣች አሁን ያረፈችው ቤርግ ነው መሰለኝ። ቤርግን ያረፈችው ፋሚሊዎች ሄጄ አገኛታለሁ። ግን ያው በካሜራ ምናልባት ላትፈልግ ስለምትችል ምናልባት ነገ ምናምን አሳምኛት እያንዳንዱ ሲያደርግ የነበራቸውን ነገሮች በሙሉ ለኔ ልትነግረኝ ቃል ገብታልኛለች። ከአዲስ አበባ ድረስ አምልጣ የመጣችው በቃ ኤርሜላ እንድትጎዳ ስላልፈለገች ነውና ልጅቷንም ይዤ ከነማስረጃዋ ነገ ፋሚሊዎች እመጣለሁ። ግን ዛሬ በጣም ደስ ብሎኛል። የምሬን ነው የምላችሁ። ኤፍሬምንም ሆነ የሩታንም እያንዳንዱ የደበቁትን ሚስጥር ሊጋለጥባቸው ነው። ምን ሊያደርጉ እንዳሰቡ ጭራሽ የሆነ ነገር ሊያደርጓት እንዳሰቡ ኤርሜላንም ጭምር ነግራኛለች ልጅቷ። ብቻ ይህንን ነገር ልትነግረኝ ቃል ስለገባችልኝ በጣም ነው ማመሰግናት። ከአዲስ አበባ ድረስ ተነስቶ እንደዚህ ጥሩ ነገር ሊሰራ የሚመጣ ሰው የለም። እኔ አላቃትም ልጅቷን፣ እግዚአብሔርን ነው የምላችሁ ልጅቷን ከና አላቃትም። ግን ማለት ይህንን ነገር ማለት የኤርሜላ ወዳጅ እንደሆንኩ ከዚህ በፊት ተገናኝተናል፣ አግኝቼህ አውቃለሁ፣ ግን እኔን አታቀኝም ነው ያለችኝና ምንድነው አሁን ከሷ የምፈልጋቸው ነገሮች ስለ ኤፍሬም የእያንዳንዱ የተለያየ ሚስጥሮችን ለማውጣትና ለማጋለጥ ነው የምንለፋው። እና ጭራሽ እንዲህ እንድትታመም ያደረጓት እነ ኤፍሬም እንደሆኑም ጭምር ሰምቻለሁ። ኤፍሬም የሚያደርገውን ነገሮች በጣም ነው የሚያስጠሉት። አብርሃም ላይ ጭራሽ የገዛ ወንድሙ ነው ይባላል፣ ግን እስከዚህ መተት እስከማሰራት ድረስ እንዲህ አይነት መጥፎ ነገር እስከማሰራት ድረስ እንደተጓዘ ሁላ ሰምቻለሁ። እና ይህንን ነገር ለማስቆም ምንድነው ማድረግ ያለብን? ኤፍሬምን እያንዳንዱ የተደበቀበትን ፋይል ልጅቷን ሳይደርስባት ተደብቃ እንድትኖር አድርገን ኤፍሬም ባይዞ እጁ ረጅም ነው፣ ይቅርታ አድርጉልኝና በጣም እጁ ረጅም ነው። እዚህ ቡታጀራ ውስጥ ብዙ ሰው ያውቀዋል። የሚያደርጋቸው እያንዳንዱ ተንኮሎችም ከዚህ በፊት የሚያደርጋቸው እያንዳንዱ ነገሮች በሙሉ ይታወቃሉ ቤተሰቦችና አሁን ምንድነው የምናደርገው? ልጅቷን ከሰዓት በኋላ ተቀጣጥረናል። ከ11 ሰዓት በኋላ ተቀጣጥረናል ልጅቷን ማለት ነው። ካሜራ እሺ ልትለኝ አትችልም በመጀመሪያ ቀን ስለሆነ፣ ምናልባት በቀጣይ ጊዜያቶች ላሳምናት ምናምን በቪዲዮ እንደምትመጣልኝ አሳምኛት እያንዳንዱ የሆነ ይዤ የመጣሁትም ዕቃ አለ እሱንም ጭምር ለቤተሰቦች ታሳያለህ ብላኛለችና አሁን የምናደርገው ጉዳቸውን ነው የምናፈለው። በቃ ተገናኝተው ያወሩ እንደነበረ ከኤፍሬም ጋራ እሱን አብርሃምን ጭራሽ ኤርሜላን ሊረሳት እንዲችል የሚያደርግ ነገር እንዳዘጋጁለት በጣም ብዙ የሚያስጠሉ ሚስጥሮችን እንዳዘጋጁለት የሰማሁት። እና አሁን ኤፍሬምን እናዋርደዋለን ቤተሰቦች። አሁን የምናደርገው ምንድነው? ቤት ውስጥ ሆኜ የምሰራላችሁ ትንሽ ፀሐዩ ማያስኬድም ያየሁት ነገር የሰማሁትን ነገር እያንዳንዱን ነገር ለእናንተ እናካፍላለን። እና ኤፍሬም ረጅም ስለሆነ መጀመሪያ ከልጅቷ ጋር ከመታየቴ በፊት መጀመሪያ እናንተ ልንገራችሁ ብዬ ነው። ይሄ ደስ የሚል ዜና ነው ቤተሰቦች፣ ምክንያቱም ልጁ እንዲያፍር እናደርጋለን። ቢያንስ አብርሃም ይህንን ነገር መንቃት ከቻለ እንዲያውቅ እናደርገዋለን። በቪዲዮም የኔን ቪዲዮ ተመልክቶም ይሁን ካልሆነም በአካል ሄጄ ለራሱ ለአብርሃም ወይንም ደግሞ ልጅቷን ኖርማሊ ቪዲዮ እቀርጻትና ሄጄ ለአብርሃም ቀጥታ አሳየዋለሁ ምን እንዳዘጋጁለት ምን ሲያወሩ እንደነበር እንዲህ አይነት ፋይሎችም ጭምር። እንደገና ወደ ቡታጀራ እንደመጣችሁላ አላወቀም ልጅቷና በድብቅ ነው የመጣችው። በቃ እነሱን ስትከታተል የነበረች የኤርሜላ ጓደኛ ነበረች፣ እዛው አዲስ አበባ ጎረቤቷ አካባቢ ማለት ነውና የኤርሜላ ጎረቤት ነች። ልጅቷን እንደዛ ብላን የነገረችኝ
እና ስትመጣ ትተዋወቋታላችሁ ብዬ አስባለሁና ኤፍሬም ብታርፍ ይሻላል። ለምንድን ነው እንዲህ አይነት የገዛ ወንድምህ ላይ እንደዚህ አይነት ተንኮል የምትቀምረው? እንዲህ አይነት መተት እስከማሰራትስ ለምን ደረስክ? ያው ሰምተናል ተንኮል እያሰራህ እንደሆነ ጠምጥመህለት እየተዘጋጀህለት እንደሆነ ጭራሽ የሩታም ድጋፍ አለው አብራችሁ ሆናችሁ ልታሰናዱ እንደሆነ ሁሉን ነገር ደርሰንበታል እና አርፈ ብትቀመጥ ይሻላል። እኔ ሲጀመር ካገኘው እንደምትጣላኝ እርግጠኛ ነኝ። ምክንያቱም ይሄንን እያንዳንዱ ልታደርጋቸው ያሰቡት ካቸውን ነገሮች በሙሉ ልዘረግፍልህ ነው። ይሄን ደግሞ ስታይ በእርግጠኝነት በራስህ ታፍራለህ። በራስህ እንደምታፍር ደግሞ እርግጠኛ 100% እነግራለሁ። እግዚአብሔርን በራስህ ታፍራለህ። ምክንያቱም ያደረጋቸውን ነገሮች ያዘጋጃቸውን ነገሮች በሙሉ ተዘጋጅቶልሃል። እያንዳንዱን ነገር ያዩታል። እያንዳንዱን ነገር ይሰሙታል ተመልካቾች። ምን አይነት ተንኮለኛ እንደሆንክ፣ ምን አይነት ሰው እንደሆንክ፣ ስንት ሸፍጥና ደባ ስትሸርብ እንደነበርክ ሁሉም ነገር ሲያውቁልህ አርፈህ እንደምትቀመጥ እርግጠኛ ነኝ። እና ቤተሰቦች ምንድነው አሁን ዛሬ ልጅቷን አግኝቻት ያለውን ነገር ጠይቃታል። ያለውን ነገር ጠይቄ ያንዳንዱን ነገር ከሷ ሰምቼ ምንም ታድርግ ምንም በቃ ከጎኗ ሆኜ ደህንነቷን ለማስጠበቅ እሞክራለሁ። ኤፍሬምን መክሰስ የሚቻልበት ደረጃም እንዲህ አይነት ሚስጥር ካለ መክሰስ የሚቻልበትን ደረጃ ቼክ አድርገን እንከሷለን። ከነሱ ጎን እንዲርቅ ማለት ነው። ምክንያቱም የሚያገባው ነገር የለም እዚች ጋር ሲጀመር በሩታና በአብርሃም መሃል መግባት አይችልም። በኤርሜላ በሁለቱም መሃል መግባት አይችልም። እና ቤተሰቦች ዛሬ ለእናንተ ይህን ነገር መናገር የፈለኩት የልጅቷን ነገር እናዳምጥ። ደስ የሚል ነገር እንደምትነግረኝ እርግጠኛ ነኝ። እና ቤተሰቦች አምናኝ እዚህ ከተማ ድረስ መጣ ይህንን ነገር እንዳወጣባቸው ፋይላቸውን የደበቁትን እያንዳንዱ ሚስጥር ምን አይነት ስለላ አድርጋ እንደተከታተላቸው እኔ ራሱ ግራ ገብቶኛል። እግዚአብሔር ይሄ ነገር እውነቱ ነው ካገኘሁት መድኃኒዓለምን ይዛ የመጣችውን ነገር ምናምን ለእናንተ ካቀረብኩላችሁ በእርግጠኝነት ኤፍሬምን ማዋረድ እንችላለን ማለት ነው። በጋራ ከልጅቷም ጭምር አንድ ላይ ሆነን ኤፍሬምን ማዋረድ እንችላለን። ኤፍሬም አፍፎ እንዲቀመጥ ማድረግ እንችላለን። ካሁን በኋላ ከኤርሜላ ላይ እጁን እንዲያነሳ ማድረግ እንችላለን ማለት ነው። ምክንያቱም ኤርሜላን ይዞ እየሄደ ኤርሜላን በሩታ ፊት እየወሰደ እንዲህ አይነት ብሽሽቅ መፍጠር አይችልም። ከሷ ጋር ሲጀመር አጠገቧ እንዳይደርስ ማድረግ እንችላለን እኛ ማለት ነው። ምክንያቱም እሱ ምንም አይደለም ለኤርሜላ ኤርሜላ ላይ እያደረገባት ያለው ነገር በጣም የሚያስጠላ ነገር ነው። በጣም የቀሽም ስራ፣ ይሄ ከወንድ ልጅ ማይጠበቅ ስራ ነው እያደረገ ያለው። ቢያንስ እንኳን እንደዚህ ያደርጋለሁ ብሎ ካሰበ እንኳን ኤርሜላ በሌለችበት ነው ነገሮችን ማድረግ የነበረበት። አሁን እሱ ምን የሚሉት ስራ ነው? በሱ ቤት አሁን የሚወደድ የሚደነቅ ምናምን መስሎት ከሆነ ተሳስቷል። የወንድ አሽቃባጭ እኮ እንደዚህ ሲሆን ያስጠላበታል። ማርያምን የምሬን ነው የምላችሁ። እና ቤተሰቦች ዛሬ ልጅቷን ሁሉም ነገር እያንዳንዱን ነገር እንጠይቃትና እሺ ካለች በካሜራ እንደምትወጣልኝ እርግጠኛ ነኝ። አሳምናታለሁ፣ እንዴትም ብዬ አሳምናታለሁ። አሳምኛት ያለውን ነገር ትሪት አድርገናት አሁን ምናልባት ይሄ ነገር እየተጋጋለ ሲመጣ ኤፍሬም መስማቱ ላይ ቀር ይችላል። ኤፍሬም ከሰማ ደግሞ የሆነ ትንሽ አደጋ ስለሚፈጠር በቃ የሆነ ልጅቷ ላይ የሆነ ነገር እንዳያደርስ ልጅቷን ለማሸሽ እንሞክራለን። እናሸሻትና ማንም ሰው ሳይሰማ ፋይሎቹን ሁሉም ነገር ከዘረጋገፍነው በኋላ እንደምንም አድርገን በሰላም ወደ ሀገሯ እንድትመለስ ካደረግን እዚህ ድረስ አክብራን መጣ የኤርሜላ አድና ጓደኛ እንደሆንኩ አድርጋ እዛው ብትናገር የሆነ ነገር ያደርገኛል ብላ ፈርታ ነው በእርግጠኝነት ምነግራችሁ ቤተሰቦች። እዛ ለሆነ ሰው ወይ ለአንዱ ብትናገር ላያምኗት ይችላሉ። አሁን ደግሞ በዚህ ሰዓት ኤርሜላ ሆስፒታልም ስለገባች ስለታመመችም በዚህ ሰዓት ብትነግራት እሷም ላታምናት ትችላለች። እና እኔ እያንዳንዱ ይዛ የመጣችውን ነገር በሙሉ እናዋርደዋለን። ኤፍሬምን ቂጥን ከተዋለን ማለት ነው። ወደ ገደል ውስጥ ነው የሚከተው። ኤፍሬምን እናዋርደዋለን። ምክንያቱም እሱ ምንም አቅም የለውም እንደዚህ የማድረግ ማለት ነው። እኔ እንደዚህ ኤርሜላ ታማ ሳይ ራሱ በጣም ነው የደነገጥኩት። እግዚአብሔርን ጭራሽ ራሷን ስታ ምናምን ቤተሰብም እዚህ ትንሽ ሰምተዋል መሰለኝ፣ ቤተሰቦቿም ትንሽ ሰምተዋል መሰለኝ። ኖርማሊ ምን እየተደረገ ኖርማል እሷም አልነገረቻቸውም። በእንደዚህ አይነት ኬዝ ነው ምናምን ዝም ብላ ኖርማል ታማለች በሚለው ነው የያዙላት የነገረችው ለቤተሰብ ማለት ነውና ቤተሰቦቿም የቅርብ ዘመዶቿም ምናምን አግኝቻቸው ስለነበረ ኖርማል ምንም ዝም ብላ ታማ ነው ምናምን ተብሎ ነው የተወሰደው። እና ይሄ ነገር በኤፍሬም ከተያዘ ልጅቷን
ሊያጠፏትም ጭምር ሳያስቡ አይቀሩም። የምሬን ነው የምላችሁ። ተንኮል እኮ ከትንሽ ተነስቶ በጣም ከፍተኛ ደረጃ ላይ ሊደርስ ይችላል፣ እልህ ከተጋባበት ማለት ነው። እና ኤፍሬም ይህንን ነገር አያደርግም ደግሞ ማለት በጣም ነው የሚከብደው። እና አርፎ እንዲቀመጥ ማድረግ አለብን ቤተሰቦች በጋራ። የእናንተም ብርታት ያስፈልገኛል፣ የእናንተም ጸሎት ያስፈልገኛል። ይቺ ልጅ ሚዲያ ድረስ መጥታ እንደዚህ አይነት ነገር ያለውን የተደበቀ ነገር በሙሉ ወጥታ ለማሳየት ቃል ከገባች ቤተሰቦች በጣም እድለኞች ነው የምንሆነው። ምክንያቱም ፋሚሊ አሁን እዚህ ድረስ ቡታጅራ ድረስ የመጣችሁ ለኔ መረጃ ልትሰጠኝ ስለሆነ ይሄ ቡታጅራ ደረጃ ምናምን ይሄንን በቪዲዮ እያንዳንዱ ነገር ይዘነው ቀጥታ ወደ አብርሃም ጋር እንሄዳለን ነው። በቃ ሄርሜላን ከአብርሃም እናሸሻታለን። አሽሽተናትም ቢሆን ለትንሽ ጊዜ መጥፎ ነገር እንዳይደረግባት ከህመምም እንድትጸዳ ራሷን እንድትጠብቅ ለትንሽ ጊዜ እናደርጋለን፣ ከአብርሃም አሽተን ማለት ነው። አብርሃም ላይ ግን እያሴሩት ያለው ሴራ በሆነ ነገር ካላሳየ ነው ወይ በአጉሊ መነጽር ካላሳየ ነው ልጁ ታውሯል። ወይ አፍዝዛ ደንግዛ አስነክተውት ነው ወይ ልጁን አፍዝዘውት ነው፣ ለሁለት ማለት ነው እንጂ አብርሃም እኔ እንዲህ ሲሆን ተመልክቼ አላቅም። እኔ እንደዚህ በዚህ ልክ ሲፈዝ አብርሃም ተመልክቼ አላቅም። ቤተሰቦች የምሬን ነው የምነግራችሁና እኔ ከሱ ይሄንንም አልጠብቅም። ጭራሽ እንዲህ አፍ አውጥቶ አልፈልግሽም ይላታል የሚል ሐሳብ ኖሮኝም አያውቅም። የምሬን ነው የምነግራችሁና አሁን የምናደርገው ነገር ቢኖር የመጀመሪያ ስራችን ምንድነው? ማስቆም ነው። ይሄንን ነገር እናስቆመው ነው። ካስቆምነው ደግሞ ቢያንስ ወደ ራሱ ሐሳብና ወደ ራሱ አይምሮ እንዲመለስ ማድረግ እንችላለን። ወደ ራሱ አይምሮ ከተመለሰ ቢያንስ ልጅቷን ትሪት አድርጓት ጤናማ ብቻ እንድትሆን ነው የምንፈልገው እንጂ ድጋሚ አይጎዳትም ብዬ የሚል ሐሳብ የለኝም እኔ እውነቱን ስነግራችሁ። ምክንያቱም ምን እንደሚያደርግ ማውቀው ነገር የለም እነሱ ምን እንደሚያደርጉ። ምክንያቱም በዙሪያው የተከበበው በአብርሃም በጠላቶቹ ነው፣ ወዳጅ የለውም። በጠላቶቹ ነው የተከበበው። እውነቱን ስነግራችሁ በጠላቶቹ ስለተከበበ ይህንን ነገር ወደ ጎን ማስያዝ አለብን። በቃ አብርሃምንም ይሁን እሷንም ይሁን መክሪያት እሷም ከጎኗ እንድትርቅ እናድርጋለን። እኔና ወንድሟ ከወንድሟ ጋር ሆኜ በጋራ በመሆን እናስቆመዋለን። ምንም የሰው ነፍስ ላይ መጫወት የለም። እሷ በአንድ ልቧ የምትወድ ሰው ነች። በአንድ ልቡ የሚወድ ሰው ደግሞ በዚህ ልክ ልታሰቃዩ አይገባም። በዚህ ልክ ልታሰቃዩት አይገባም። ልጅቷ በቃ ሆስፒታል እያንከራተታችኋት ልጅቷን እስከዚህ ደረጃ ላይ ታደርሳታለህ ብዬ አላሰብኩም። ምክንያቱም ከኔ ጋር ቃል የገባኸው እኔ እሷን እንዳስታርቅህ ሁለታችሁ እንድትታረቁ ፍላጎት የነበረው በዚህ ደረጃ ነበር። ብቻ አሁን ሁሉን ነገር እናስቆመዋለን። ቤተሰቦች በቀጣይ በአሪፍ ቪዲዮ እንገናኛለን ብዬ ተስፋ አድርጋለሁ። ወዳችኋለሁ።